በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን፣ ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በሰሙነ ሕማማት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን፣ ጸሐፍት ፈሪሳውያንስ ምን አደረጉ የሚለውን ስንመለከት ወደ ኋላ መለስ ብለን ለማስታወስ ያህል በሰሙነ ሕማማት ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ፋሲካን ካከበረ በኋላ ምስጢረ ቁርባንን ከመሰረተ በኋላ የደቀ መዛሙርቱን እግር ጎንበስ ብሎ ካጠበ በኋላ እንደዚሁም ደግሞ ሥርዓተ ጸሎትን ለእኛ ካስተማረ በኋላ በነዛ በጸሐፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ተይዟል። ጸሐፍት ፈሪሳውያን ደግሞ በሰሙነ ሕማማት ሐሙስ ምን አደረጉ ስንል ይሁዳ አሳልፎ እስከሚሰጣቸው ድረስ ይጠባበቁ ነበረ። ቀኑን ሙሉ ሲጠባበቁ ከዋሉ በኋላ ታዲያ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል ተላልፎ ተሰጠ። አዎ ስለ እኔና ስለ እናንተ ሲል ይሁዳ በ30 ብር አሳልፎ ሰጥቶት ስለ እኛ ሲል ጌታችን ተላልፎ ተሰጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት ከዚያች ሰዓት ጀምሮ አዎ መከራው ስቃዩ በእኔ አንደበት ተዘርዝሮ የሚያልቅ አይደለም። ምስጢረ ቁርባንን በሚመሰርትበት በዚያ ሰዓት ላይ ዛሬ በእኔ ምክንያት ትሰናከላላችሁ ብሏቸው ነበረ። በዚያ ወቅት ላይ ግን መሞት ካለብን እንኳን ከአንተ ጋር እንሞታለን እንጂ በአንተማ እንሰናከልም፣ አብረን እንሞታለን እንጂ አንተንማ አንክድም ሲሉ ነበረ። ከእነርሱ መካከል ደግሞ ጴጥሮስ ቃሉን አበርትቶ ከአንተ ጋር መሞት ካለብኝ እሞታለሁ እንጂ በምንም ታምር አንተን አልክድህም ብሎት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበረ። ታዲያ ጌታችን ሐሙስ ማታ 3 ሰዓት ላይ በሚያዝበት ሰዓት ላይ ሁሉም ሸሹ፣ ተበተኑ። አንክድህም ያሉ ካዱት፣ አንለይህም ያሉ ተለዩ። አዎ ትላንትና ሲመግባቸው የነበረውን አምላካቸውን አናውቀውም አሉ። ትላንትና ብዙዎችን ከሕመማቸው የፈወሳቸው አምላክ ሲያዝ የፈወሳቸው እንኳን አናውቀውም፣ እንደውም ይሰቀል እያሉ ሲናገሩ ነበረ። አስተውሉ። ያ ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ጌታችን አልጋህን ተሸክመ ሂድ ብሎ ያለው ሰው ጌታችን በተያዘባት በዚች ሌሊት ግን መጥቶ እርሱ ንጹሕ ነው፣ ጥፋት የለበትም፣ ስለምን ታስሩታላችሁ? ስለምን ትይዙታላችሁ? እኔን ያዙኝ፣ እኔን አሰቃዩኝ፣ እርሱን ልቀቁት ማለት ሲገባው እርሱ ግን ጌታችንን መጥቶ በጥፊ መታው። ጌታችን በዚህ ጊዜ ስለምን ትመታኛለህ? እኔ በድዬህ ከሆነ ተናገር፣ ክፉ ነገር ሰርቼ ከሆነ ተናገር፣ ነገር ግን ስለምን ትመታኛለህ አለው። ልብ በሉ፣ ጌታችንን አንክድህም ያሉ ካዱ። ጴጥሮስ ታዲያ ጌታችንን ይዘው ወደ አንዱ ሊቀ ካህን ግቢ እስከሚያደርሱት ድረስ
ከሩቁ ይከተል ነበረ። ዮሐንስና ጴጥሮስ ብቻ ነበሩ የሚከተሉት። ጴጥሮስ ከሩቅ ሆኖ የሚከናወነውን ነገር ሁሉ ይመለከት ነበረ። በዚህ ጊዜ ታዲያ አንዷ ገረድ ወደ እርሱ ቀርባ አንተማ ከናዝሪቱ ከኢየሱስ ወገን ነህ አለችው። በዚህ ጊዜ የምትየውን ነገርን ያላውቅም ብሎ ጌታችንን ካደ። ልብ በሉ። ከዚያም ዶሮ ጮኸ። የዶሮዋን ጩኸት አላስተዋለም። ሁለተኛም ደግሞ ጠጋ ሲል አሁንም ያቺ ሴት አዎ ያማ ከኢየሱስ ወገን ነው ያለች ለሌሎቹ ስታሳያቸው አይ እኔ የምትየውን ነገር አላውቅም ብሎ ለሁለተኛ ጊዜ ካደ። መሞት ካለብኝ ካንተ ጋር ሞታለሁ ያለው ጴጥሮስ አዎ ለሁለተኛ ጊዜ ካደ። በሦስተኛ ጊዜ ደግሞ ወደ በሩ ተጠግቶ በበሩ አፋፍ ላይ ሆኖ ጌታችንን ሲያሰቃዩት ሲመለከት ሳለ አንዱ ወደ እርሱ ጠጋ ብሎ አንተማ አነጋገር አዎ ያስታውቃል፣ ከእነርሱ ወገን ከናዝሬቱ ኢየሱስ ወገን አለው። በዚህ ጊዜ አዎ ምስጢረ ቁርባንን የመሠረተላቸውን አምላክ እግራቸውን ጎንበስ ብሎ ያጠበውን አምላክ ብዙ ምስጢራትን ያስተማራቸውን አምላክ ሰውየውን አላውቀውም ብሎ ካደ። ልብ በሉ። እኔ የምትሉትን አላውቅም፣ ሰውየውን አላውቅም ብሎ ጌታችንን ካደ ጴጥሮስ። በዚህ ጊዜ ዶሮ ለሁለተኛ ጊዜ ጮኸች። የዚያችን የዶሮ ድምፅ ሲሰማ አዎ ጴጥሮስ እጅጉን አዘነ፣ አለቀሰ። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ላይ ተላልፎ ከተሰጠባት ሰዓት ጀምሮ ያሰቃዩት ነበረ። ሌሊቱን ሙሉ ፊቱን ሸፍነውት እስቲ ማን ይመታ ተናገር፣ አንተ ንጉሥ ከሆንክ ትንቢትን ተናገር፣ እስቲ አንተ ንጉሥ ከሆንክ ማን እንደመታ ነገርን እያሉ ይመቱት ነበረ። ምራቃቸውን ይተፉበት ነበረ። ወገኖቼ የሐሰት ምክርም ተማክረውበት በእርሱ ላይ እንዲያደረገ እያሉ ሊናገሩ አዎ ሐሰት ተናጋሪዎችን ሰበሰቡ። ነገር ግን ይህንን ጥፋት አጥፍቷል ብለው የሚናገሩበት ማስረጃ አጡ። ብዙ በሐሰት የሚመሰክሩ ሰዎችን ሰብስበው እንዲመሰክሩበት አድርገው ነበረ። ነገር ግን ምስክርነታቸው አልተስማማም። ሰዎችም ተነስተው እኔ ይህን በእጅ የተሠራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሠራውን እሠራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ይህም ምስክርነታቸው እንዲሁ አልተስማማም። ሊቀ ካህናቱ በመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ምንድን ነው? ለምን አትመልስም? እስቲ እነርሱ የሚሉትን ነገር ምላሽ ስጥ አለው። እርሱ ግን አንዳችም ነገር አልመለሰም። ጌታችን ዝም አለ። አዎ ብዙ ነገርን ተናገሩት። ሲመቱት፣ ሲያዳፉት፣ ሲዘብቱበት፣ ምራቃቸውን ሲተፉበት ስለ እኔና ስለ እናንተ ሲል ጌታችን ዝም አለ። እነዛ ጸሐፍት ፈሪሳውያን ያንን መራራ ምራቃቸውን ተፉበት። እርሱ በፈጠራቸው እጆች ጌታችን በጥፊ ተመታ። እርሱ በፈጠራቸው እግሮች ጌታችን በእርግጫ ተመታ። እርሱ በፈጠራቸው ሰዎች ጌታችን ተንገላታ። ዝም አለ። ደግሞም ሊቀ ካህናቱ አሁንም ጠየቀው፣ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። በዚህ ጊዜ ኢየሱስ እንዲህ አለ፣ እኔ ነኝ አለ። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ እንደምትመለከቱት ጌታችን ለሊቀ ካህኑ እንዲህ ሲል መለሰለት። ሊቀ ካህናቱም ታዲያ በዚህ ጊዜ ልብሱን ቀደደና አዎ ከዚህ የበለጠ ምስክር ምን ትፈልጋላችሁ? እኔ ንጉሥ ነኝ አለ። እየሰማችሁ ነው። ከዚህ የበለጠ ኃጢአት ወይም ደግሞ የሚያስገድል ምክንያት ምን አለ? ስለዚህ ምን እስኪሆን ነው የምትጠብቁት ብሎ ሕዝቡን ቀሰቀሰበት። በዚህ ጊዜ ሕዝቡ አንዳንዶቹ ይተፉበት ነበረ፣ አንዳንዶቹ ፊቱን ሸፍነው ይጎስሙት ነበረ፣ አንዳንዶቹ ትንቢት ተናገር ይሉት ነበረ፣ አንዳንዶቹ በጥፊ የመቱት ይዘብቱበት ነበረ። አዎ
ይሰቀል ይገደል ይሉት ነበረ። ወገኖቼ ሐሙስ ማታ ጌታችንን ከያዙት በኋላ ሌሊቱን ሙሉ ከሐና ወደ ቀያፋ ከቀያፋ ወደ ሐና እያመላለሱ እያስወደቁ እያስነሱ ብዙ መከራ ስቃይን አድርሰውበታል። መቱት፣ አዎ አሰቃዩት። ጌታዬ ለእኔ ሲል ተሰቃየ። ጌታዬ እኔን ከጨለማው ለማውጣት በጨለማ ውስጥ ተገረፈ፣ ተሰቃየ፣ ተሰደበ። አዎ ጌታዬ እኔን ከጨለማ ወደ ብርሃን ለማውጣት እርሱ ግን ጨለማ በሆኑ ሰዎች ተሰቃየ። ወገኖቼ ልብ በሉ። ታዲያ በማለዳ እርሱ የሰማይና የምድር ንጉሥ ሆኖ ሳለ፣ እርሱ በፍጥረቱ ሁሉ ላይ የሚፈርድ ንጉሥ ሆኖ ሳለ፣ አዎ በምድራዊ ንጉሥ ፊት በማለዳ በሸንጎ ፊት አቆሙት። ስለ እኔ ሲል ጌታዬ መድኃኒቴ ኢየሱስ ክርስቶስ አዎ በምድራዊ ንጉሥ ፊት በማለዳ ቆመ። ወዲያውም ታዲያ የካህናት አለቆች ከሽማግሌዎችና ከጸሐፊዎች ጋር ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት በማለዳ። ጲላጦስም ታዲያ አንተ የአይሁድ ንጉሥ ነህን እያለ ጌታችንን ጠየቀው። በዚህ ጊዜ ግን ጌታችን አንተ አልክ ብሎ መለሰለት። የካህናት አለቆችም ታዲያ በዚህ ጊዜ ይህንን አድርጓል እያሉ ብዙ ያሳጡት ነበርና ስለ እርሱ ብዙ የሐሰት ክሶችን ይናገሩ ነበርና በዚህ ሁሉ ጊዜ ግን አዎ ጌታችን ዝም ምን ያለው። ጲላጦስ ደግሞ አንዳች አትመልስምን? ምንም መልስ አትመልስምን? ብሎ ጌታችንን ጠየቀው። ጌታችን ግን ጲላጦስ እስከሚደነቅ ድረስ ምንም ምን አልመለሰም ነበረ፣ ዝም አለ። ይህ እንዴት ያለ ዝምታ ነው ወገኖቼ! ንጹሕ ሆኖ ሳለ እንደ ወንጀለኛ የተቆጠረ ምንም በደል የሌለበት አምላክ በደለኛ ነው፣ ኃጢአተኛ ነው፣ አጥፍቷል እያሉ ሊሰቅሉት የስቅላትን ሞት ሊያስፈርዱበት የሐሰት ክስ እየተናገሩበት እርሱ ግን ዝም አለ ወገኖቼ። ታዲያ በዚያ እነርሱ በሚያከብሩት በዓላቸው ላይ አንድ ልማድ ነበራቸው። ያ ልማዳቸው ምንድነው ስንል በዚያ በዓላቸውን ምክንያት አድርገው ጲላጦስ እስረኛ ይፈታላቸው ነበርና አዎ ብዙ ነፍስ አጥፍቶ ብዙዎችን በድሎ ወንበዴ ሆኖ አስቸግሮ የገባ አንድ በርባን የተባለ እስረኛ ነበረ። ከዚህ በኋላ ታዲያ ጲላጦስ የአይሁድን ንጉሥ ኢየሱስ ክርስቶስን እንድፈታላችሁ ትፈልጋላችሁ ወይንስ ደግሞ በርባንን ልፍታላችሁ አላቸው። በዚህ ጊዜ የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። በዚህ ጊዜ ጲላጦስ ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላድርገው ትወዳላችሁ አላቸው። በዚህ ጊዜ የሰው ሁሉ ሐሳብ ስቀለው 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 የሚል ድምፅ ብቻ እዚያ ቦታ ላይ ያስተጋባ ጀመረ። ወገኖቼ ትላንትና የፈወሳቸው ሰዎች ዛሬ በአንደበታቸው ስቀለው አሉ። ትላንትና ጎባጣ የነበሩ ያቀናቸው፣ ዕውራን የነበሩ ያበራቸው ከዚያ ሁሉ ሕዝብ መካከል አንድ ሰው እንኳን እርሱ እኮ ንጹሕ ነው ስለምን ትሰቅሉታላችሁ? እርሱ እኮ አልበደለም ስለዚህ ተዉት ያለ የለም። ሁሉም በአንድ ቃል ስቀለው ስቀለው፣ በርባንን ፍታልን፣ ኢየሱስን ስቀለው እያሉ በጩኸት ይናገሩ ዘንድ ጀመሩ። ጲላጦስ ታዲያ የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ደግሞ ገርፈው እንዲሰቅሉት አሳልፎ ሰጣቸው። በዚህ ጊዜ ወታደሮቹ ፕራይቶሪየን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድነት ሰበሰቡ፣ ጠሩ። እነዛ ጭፍራዎች ሁሉ ተሰብስበው ጌታችንን እንዲገርፉ ማለት ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ሊገረፍ ፕራይቶሪየን ወደሚባል ግቢ ገባ። ጭፍሮች ሁሉ ተሰበሰቡ፣ ቀይ ልብስም አለበሱት፣ የሾህ አክሊልም ጎንጉነው በራሱ ላይ ደፉበት። ስለ እኔ ሲል የሾህ አክሊል ደፋ። የሰማይና የምድር ንጉሥ ሆኖ ሳለ የሾህ አክሊል ጎንጉነው በአናቱ ላይ አኖሩ፣ ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ አዎ ይዘባበቱበት ዘንድ ጀመሩ። ራሱንም በመቃ መቱት፣ ተፉበት፣ ተንበርክከውም አዎ አንተ አይሁድ ንጉሥ ከሆንክ እስቲ ራስህን አድን፣ እስቲ ትንቢት ተናገር እያሉ ተዘባበቱበት። ልብ በሉ ወገኖቼ፣
ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት። 3 ሰዓት ላይ ስለኔና ስለ እናንተ ሲል ጌታችን 6666 ጊዜ ተገረፈ። ልብ በሉ፣ ይህንን ሁሉ ግርፋት የተገረፈው ለእኔና ለእናንተ ነው። 6 ጊዜ አይደለም፣ 60 ጊዜ አይደለም፣ 600 ጊዜ አይደለም፣ 6666 ጊዜ ነው የተገረፈው። እኔና እናንተ በምናውቅ አይነት ጅራፍ እኮ አይደለም ጌታችን የተገረፈው። ጌታችን እኮ የተገረፈው ጫፍ ጫፉ ላይ ብረት ባለው ጅራፍ ነው። ያ ጫፍ ጫፉ ላይ ብረት ያለው ጅራፍ የሰው ሰውነት ላይ ሲያርፍ፣ አዎ ስጋን ቦጫጭቆ በመሬት ላይ የሚጥል ደሙ እንደ ውሃ እንዲፈስ የሚያደርግ አጥንቶቹ እስከሚቆጠሩ ድረስ ስጋውን ከሰውነቱ ላይ የሚያላቅቅ አይነት ጅራፍ ነበረ። በዚህ አይነት ጅራፍ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል አጥንቶቹ ነጭ ሆነው እስከሚታዩ እስከሚቆጠሩ ድረስ ደሙ እንደ ውሃ እየፈሰሰ 6666 ጊዜ 3 ሰዓት ላይ ተገረፈ። ወገኖቼ ይህ ሁሉ ግርፋት ለእኔና ለእናንተ ነው። ታዲያ ጌታዬ ለእኔ ሲል ይህን ሁሉ መከራ ስቃይ ተቀብሎ እኔ ግን ዛሬ አሁንም በኃጢአት ወድቄ ደግሜ ደጋግሜ ገረፍኩት፣ አሳመምኩት። ወገኖቼ በንስሐ ውሃ እንታጠብ። ከልባችን ሆነን ይቅርታ እንዲያደርግልን ፈጣሪን እንማጸነው። በዚህ በሰሙነ ሕማማት ዓርብ ላባችን ጠብ እስከሚል ድረስ ጌታችን ለእኛ ያደረገውን እያስብን እናልቅስ፣ እናንባ። ከዚህም በኋላ ያን ሁሉ ግርፋት ከገረፉት በኋላ ጌታችንን እርጥብ መስቀል አሸክሞት ወደ ቀራንዮ ወደ ጎልጎታ ይዘውት ይሄዱ ዘንድ ጀመሩ። ጌታችን የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ያንን እርጥብ መስቀል ተሸክሞ ወገኖቼ ተገርፋችሁ ጀርባችሁ ደምቶ አጥንታችሁ እስኪቆጠር ድረስ እላችሁ ላይ ቁስል ተሸክማችሁ በዚያ ላይ ደግሞ እርጥብ መስቀል መሸከም ምን ያህል ከባድ ነው ወገኖቼ። ጌታችን ግን እርጥብ መስቀልን ተሸክሞ ያንን ተራራ ይወጣ ዘንድ ጀመረ። በዚያ ተራራ ግን እንቅፋት ሲመታው ይወድቅ ነበረ፣ ይነሳ ነበረ። ያ እርጥብ መስቀልን በላዩ ላይ ይወድቅበት ነበረ። እንዲወድቅም ደግሞ በእርግጫ ይመቱት ነበረ። ተራመድ ሂድ እያሉ ከሕዝቡ መካከል እየገፉ ያስወድቁት ነበረ። ሌሎቹ ደግሞ እንደዚሁ ስቀለው እያሉ እያሉ ምራቃቸውን ይተፉበት ነበረ። ወገኖቼ በዚህ ጊዜ ሴቶች ለእርሱ አለቀሱ። 36ቱ ቅዱሳን አንስት ለጌታችን አነቡ። በዚህ ጊዜ ጌታችን ቀና ብሎ ተመልክቶ ለእኔ አይደለም ለራሳችሁ አልቅሱ አለ። ወገኖቼ ለራሳችን እናልቅስ። ስለ ራሳችን ኃጢአት፣ ስለ ራሳችን በደል እያስብን እናልቅስ። ጌታዬ ማረኝ፣ ይቅር በለኝ፣ በድያለሁ። ዛሬም ቢሆን በክፋት በዘረኝነት በኃጢአት ወድቄ በዝሙት ረክሼ መልሼ ደግሜ ሰቅያለሁና ማረኝ እንበለው። ወገኖቼ ማረኝ እንበለው። ጌታችን ያን ሁሉ መከራ ለእኔና ለእናንተ ሲል ተቀበለ። ከዚያም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስን 6 ሰዓት ሲሆን በቀራንዮ በጎልጎታ ላይ በ5ቱ ቅንዋተ መስቀል እጆቹንና እግሮቹን ቸነከሩት። ልብ በሉ፣ በ5ቱ ቅንዋተ መስቀል ዳና፣ ታዴራ፣ ሮዳስ ሳዶር፣ አላዶር በሚባሉ በእነዚህ በ5ቱ ቅንዋተ መስቀል ወይም ችንካሮች እጆቹን ከዚያ እርሱ ተሸክሞት ከመጣው ከእርጥቡ መስቀል ጋር አንድ ላይ ቸነከሩት። እግሮቹንም ቸነከሩት። በ5ቱ ቅንዋተ መስቀል ጌታችን ተቸነከረ። ከዚያም ታዲያ ይህ የአይሁድ ንጉሥ ነው የሚል ጽሕፈት በራስጌው ላይ ወይም ደግሞ በመስቀሉ ጫፍ ላይ አድርገው ይህንን ካደረጉ በኋላ ጌታችንን በወንበዴዎች መካከል አድርገው ሰቀሉት። ጌታዬ ለእኔ ሲል 6 ሰዓት ላይ ተሰቀለ። ከወንጀለኞች ጋር እንደ ወንጀለኞች፣ ከወንበዴዎች ጋር እንደ ወንበዴዎች ተቆጥሮ እርሱ ከበደሉ ካጠፉ ወንበዴዎች ጋር ጌታችን ለእኔ ሲል ተሰቀለ። ምንም በደል ሳይኖርበት፣ ምንም አመፅ ሳይኖርበት እንደ አመፀኛ ተቆጠረ። ልብ በሉ፣
እነዚያ በቀኝም በግራም የተሰቀሉ ወንበዴዎች አጥፍተው ነው፣ በጥፋታቸው ነው። ጌታችን ግን ምንም ዕዳ በደል ሳይኖርበት ምንም አይነት ኃጢአትን ሳይሠራ ከወንበዴዎች ጋር እንደ ወንበዴ ተቆጥሮ በዚያ መስቀል ላይ ተሰቀለ። ታዲያ በመስቀል ላይ ሳለ የሚያልፉትም ራሳቸውን እየነቀነቁ እርሱ እኮ ንጹሕ ነው፣ ምንም በደል የሌለበት ነው፣ ነገር ግን ተሰቀለ ወየው ሊሉ ሲገባ እነርሱ ግን በዚያ የሚያልፈው የሚሄደው የሚመለሰውም አዎ ዋ ቤተ መቅደስን የምታፈርስ በሦስት ቀን የምትሠራ እስቲ ከመስቀል ወርደ ራስህን አድን፣ ያኔ አንተ ራስህን ካዳንክ እኛም በአንተ እናምናለን እያሉ እየሰደቡት እየዘበቱበት ያልፉ ጀመረ። ጌታችን ከተሰቀለ በኋላ መንገደኞች ጭምር እንኳን ጌታችንን ሲሰድቡት ነበረ። ልብ በሉ። እንዲሁም የካህናት አለቆች ደግሞ ከጸሐፊዎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ግን ሊያድን አልቻለም፣ አይችልም፣ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ። ከእርሱም ጋር የተሰቀሉት ይነቅፉት ነበረ። 6 ሰዓትም በሆነ ጊዜ ጌታችን በመስቀል ላይ ተሰቅሎ የሚያልፉትም የሚሄዱትም ይህንን ቃል እየተናገሩ ጌታችንን ሲዘልፉት ነበረ። ታዲያ ከ6 ሰዓት እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜው አምላኬ አምላኬ ስለምን ተውከኝ ማለቱ ነው። ይህንን በሚናገርበት ጊዜ በዚያም ከቆሙት ሰዎች መካከል ሰምቶ እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እስቲ እንመልከት እያሉ ያንን ሐሞትና ቁምጣጤ የተደባለቀውን ጌታችንን አጠጣው። ጌታችን በመስቀል ላይ ሳለ ተጠማው በሚልበት ሰዓት ላይ ብዙዎችን ከጭንጫ ላይ ውሃ እያፈለቀ የሚያጠጣው አምላካችን እርሱ ተጠማው ሲል ቀን ሆምጣጤን አጠጡት። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ስለኛ ሲል 9 ሰዓት ላይ አሳልፎ ሰጠ። ልብ በሉ። ጌታዬ ለእኔ ሲል 6 ሰዓት ተሰቀለ። ጌታዬ ለእኔ ሲል 9 ሰዓት ላይ ነፍሱን በፈቃዱ ሰጠ። በዚህ ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ለ2 ተቀደደ። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል የጌታውን መሰቀል የጌታውን ዕርቃን መሆን በሚመለከትበት ጊዜ ተቆጣ። ይህንን ያደረጉትን በሰይፍ ሊያጠፋቸው ሰይፉን መዘዘ። ነገር ግን ይህን ሁሉ ያደረጉትን እንዳያጠፋቸው የእግዚአብሔር ቸርነት ከለከለችው። በዚህም ጊዜ ስለተናደደ ሰይፉን ወደ ምድር ወረወረ። ያን ጊዜ የቤተ መቅደሱን መጋረጃ ለ2 ሰነጠቀው። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መቅደላዊት ማርያምና የታናሹ ያዕቆብ የዮሳም እናት ማርያም ሰሎሜም ነበሩ። ከእርሱ ጋር ወደ ኢየሩሳሌም የመጡ ሌሎችም ብዙ ሴቶች ነበሩ። እነዚያ ሴቶች ግን አለቀሱ፣ አነቡ። አሁንም በመሸ ጊዜ ታዲያ ማታ 11 ሰዓት በሆነ ጊዜ የአርማትያሱ ዮሴፍ መጣ፣ ኒቆዲሞስም መጣ። ኒቆዲሞስና የአርማትያሱ ዮሴፍ ወደ ጲላጦስ ገብተው የኢየሱስን ሥጋ እንዲፈቅድላቸው እንዲያወርዱ ነገሩት። እርሱም ፈቀደላቸው። ጲላጦስም አሁን እንዴት ሞተ ብሎ ተደነቀ። ከዚያም ታዲያ ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው ገንዘው በአዲስ መቃብር አኖሩት። ጌታዬ ለእኔ ሲል በመቃብር አደረ፣ ተቀበረ። ጌታዬ ለእኔ ሲል በመስቀል ላይ ተሰቅሎ ዋለ። ጌታዬ ለእኔ ሲል ይህን ሁሉ መከራ፣ ስቃይ ተቀበለ። ወገኖቼ ዛሬ በሰሙነ ሕማማት ዓርብ የምናስበው ይህንን ነው። ጌታችን ለሁላችን ቤዛ የሆነበት ዕለት ነው።
ለዚህም ይህች ዕለት የስቅለት ዓርብ ትባላለች። በዚህም ምክንያት ታዲያ በቤተ መቅደሱ የስቅለት መታሰቢያ አጎበር ተዘርግቶ ከርቤ እየታጠነ ስቅለቱን የሚመለከት ምንባባት እየተነበቡ ማኅበረ ካህናትም ጥቁር ልብሰ ተክህኖ ለብሰው ከምእመናን ጋር በኅብረት በስግደት በሐዘን በለቅሶ ይውላሉ። በሚያሳዝን ዜማ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ያስባሉ፣ ያለቅሳሉ፣ ያነባሉ። ከዕለተ ሐሙስ ጀምሮ እንዴት እንዳሰቃዩት፣ አዎ ጌታችንን ያንን የተሰቃየውን ስቃይ እያሰቡ ወገኖቼ ያነባሉ። አንድ ሰው ቅዱስ ቁርባንን ለመቀበል 18 ሰዓት መጾም አለበት ብላ ቤተ ክርስቲያናችን ሥርዓትን ሰርታልናለች። ያ 18 ሰዓት ከየት የመጣ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ከተያዘባት ሰዓት ጀምሮ ነፍሱን እስከለየበት እስከዚያ እስከ ዓርብ 9 ሰዓት ድረስ 18 ሰዓት ይሆናል። ስለዚህ ክቡር ሥጋውን ቅዱስ ደሙን ለመቀበል 18 ሰዓት ያህል ጌታዬ ለእኔ የከፈለውን ነገር ላስብ ይገባል፣ ስለ እኔ መጠማቱን ላስብ ይገባል፣ ልጠማ ያስፈልጋልና። አዎ ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው 18 ሰዓት መቆየት እንዳለበት ቅድስት ቤተ ክርስቲያናችን ትናገራለች። ወገኖቼ የማይደፈረውን ይሁዳ በዚህ ቀን ደፈረው። በሐና ዘንድ ጌታችን ተሰደበ። በቀያፋም ዘንድ ጌታችን ተናቀ። በጲላጦስም ዘንድ ጌታችን ተዋረደ፣ ከወንበዴዎችም ጋር ተቆጠረ። ያን ጊዜ ዓርብ ክፉዎች አይሁድ እንጨት ላይ ሰቀሉት። አዎ ወገኖቼ አቤቱ በባሪያህ እጅ ጌታዬ ተገረፍክ፣ ተጸፋ፣ በዘንግ በትርም ተመታ፣ በጦርም ተወጋ፣ የመረረ ሐሞትንም ሰለኔ ጠጣ። አንተ መከልከል የሚቻል አምላክ ስትሆን አልከለከልክም፣ እስከ ሞት ድረስ ታገስክ። ስለ ሰው ፍቅር ሁሉ ይህ ሁሉ ነገር እየተደረገብህ አንተ ግን ዝም አልክ። ወገኖቼ ይህንን ልናስተውል ያስፈልጋል። ሁሉን የያዘውን አምላክ ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክ ልጅን አሰሩት፣ በቁጣ ጎተቱት። እርሱ ግን በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ ዋህ በግ በኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት፣ ኃጢአተኛ በደለኛ አሉት። በመኳንንት በሚፈርደው ላይ በእርሱ ላይ ፈረዱበት። ለሱራፌልም ዘውድ የሚያቀዳጃቸውን እርሱን የሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን እርሱን ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ ፊቱን አጸፋው፣ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው ወገኖቼ! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህንን ያህል ዝምታ እንደምን ያለ ዝምታ ነው! ጌታችን ይህን ሁሉ ስቃይ እያደረሱበት ዝም አለ። በትዕግሥት ይመለከታቸው ነበረ ወገኖቼ። ስለዚህ በሰሙነ ሕማማት ዓርብ ጌታዬ ምን አደረገልኝ ስንል ስለ እኔ ተሰቀለልኝ፣ ስለ እኔ ይህን ሁሉ መከራ ተቀበለልኝ። አዎ እነዚያ ጻፍት ፈሪሳውያን ደግሞ ያዙት፣ ገደሉት፣ ሰቀሉት፣ አሰቃዩት፣ ያን ሁሉ አደረጉበት ወገኖቼ። በዚህ ዕለት ታዲያ አዎ በምድር ላይ ብዙ ነገር ተደርጓል። ፀሐይ የአምላኳን ዕርቃን ስትመለከት ዕርቃኑን ለመድረቅ ስትል ብርሃኗን ከለከለች፣ ጨለመ። ጨረቃም ደግሞ ደም ለበሰች። የቤተ መቅደስ መጋረጃም ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጣጠቁ፣ መቃብሮችም ተከፈቱ። በዚህ ጊዜ ሙታንም ተነሱ ወገኖቼ። ይህንንም የማቴዎስ ወንጌል ምዕራፍ 27 ቁጥር 25 ጀምሮ ስትመለከቱ ታገኛላችሁ። ስለዚህ በዛሬው ዕለት የተደረገልን ይህ ነው። እኔ የተናገርኩት ጥቂቱን ነገር ነው። እኔ የተናገርኩት ለመማማር ያህል ነው እንጂ አዎ እርሱ በዚህ ቀን የተቀበለው መከራ በእኔ አንደበት ተዘርዝሮ ተነግሮ የሚያልቅ አይደለም ወገኖቼ።
ስለኛ ፍቅር እኛን ከጨለማ ወደ ብርሃን እኛን ከዲያብሎስ ግዞት ነፃ ለማውጣት እኛን እንደዚሁ ከሲኦል ወደ ገነት ለማሸጋገር ጌታችን በዚህ ቀን ተሰቃየልን። ስለዚህ ስቃዩን ልናስብ ያስፈልጋል። ላባችን ጠብ እስከሚል ድረስ እየወደቀን እየተነሳን አዎ ጌታዬ ማረኝ፣ ይቅር በለኝ፣ አንተ ለእኔ ስትል ወደክ፣ አንተ ለእኔ ስትል ሞትክ፣ አንተ ለእኔ ስትል ተሰቃየ፣ እኔ ግን መልሼ በኃጢአት ወድቄ ያሳዝኝሃለሁና ይቅር በለኝ ልንል ያስፈልጋል። ይህ ሁሉ መከራ ለእኔ ነው እያልን አምላካችንን ልንማጸነው ያስፈልጋል። ወገኖቼ በዚህ ዕለት በእንዲህ አይነት ሁኔታ ልንውል ያስፈልጋል። ስለዚህ በሰሙነ ሕማማት ዓርብ ጌታችን ይህንን አደረገልን። ታዲያ ይህንን የተማማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር፣ ያወቅነውን ላላወቁ ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።